ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ዛሬ የካቲት 14 2018 ዕለተ ቅዳሜ ብዙዎቻችሁ የምትወዷትን ብዙዎቻችሁ በጉጉት የምትጠብቋትን በሀገራችን ኢትዮጵያ በነዳጅ ከሚሰሩ ተሽከርካሪዎች በአነስተኛ ዋጋ የምናገኛትን የሱዙኪ ኢኮ አሁናዊ ሙሉ የዋጋ ዝርዝሯን ብዙዎቻችሁ በጠይቃችሁኝ መሰረት እነሆ በዛሬው ዕለት እንግዲህ የሚሸጥበት ዋጋ ምን ያክል ነው፣ በባንክስ አማራጭ ስንት ነው የሚሉትን ሙሉ ዝርዝር መረጃ ላደርሳችሁ እንግዲህ ወራችንን ጠብቀን ተገኝተናል። መግቢያ ላይ እንዳያችሁት እንግዲህ ከነቀኑ ከነ ጊዜው ማለት ነው መረጃውን ወደናንተ ሳስቀምጥ ምክንያቱም ብዙዎቻችሁ ቆይታችሁ ቪዲዮ ስትመለከቱት የመቼ ነው እያላችሁ ስታስቸግሩኝ ስለነበረና ቀኑንም ጥቀስ ባላችሁኝ መሰረት ነው ዛሬ እንግዲህ ሙሉ መረጃውን ወደናንተ የማደርሰው። ሁላችሁም ቪዲዮን ላይክ እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት እንዲሁም ደግሞ የመኪና ዋጋ ሲጨምርም ሲቀንስም እየተከታተልን ወደናንተ የምናደርስበት ቻናል ነው። ሰብስክራይብ ማድረጋችሁን አትርሱ እያልኩ በቀጥታ ወደ መረጃው እናምራ። እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ የመኪና ዋጋ እጅግ ያልተጠበቀ ጭማሪ ተደርጎ በተለያዩ ጊዜያት ማለትም እንግዲህ ከ10 ቀናት በፊት የተለያዩ ተሽከርካሪዎችን መረጃ ወደናንተ እያደረስኩ እገኛለሁ። በእርግጥ በዚህ ቻናል እንግዲህ ወደ 8 እና 7 ቀን አካባቢ ሆኖኛል ቪዲዮ ከሰራው። አሁን ላይ ያው ጾሙ ጋር ስለሆነ ትንሽ ከበድ ስለሚል ለዚያ ነው። በዛሬው ዕለት እንግዲህ የሱዙኪ ኢኮ አሁናዊ ሙሉ የዋጋ ዝርዝሯን ወደናንተ ከማድረሳችን በፊት ስለ ሱዙኪ ኢኮ አንዳንድ መረጃዎችን ልስጣችሁ። እንግዲህ እነዚህ ተሽከርካሪዎች የመኪና አምራቻቸው ማሩቲ ሱዙኪ ሲሆን የመኪናው ቦዲ ታይፕ ኮምፓክት ቫን ነው። እነዚህ ተሽከርካሪዎች በሁለት አይነት አማራጭ ለገበያ ይቀርባሉ። ያ ማለት ደግሞ እቃ ለመጫንና እንዲሁም ሰው ለመጫን ወይንም ሰው ለማጓጓዣ ተብለው በሁለት አይነት አማራጭ ለገበያ እንዲቀርቡ ይደረጋሉ። በእነዚህ ተሽከርካሪዎች ላይ የተገጠመላቸው ቸርኬ ብረት ቸርኬ ሲሆን የፊተኛው የፍሬን ሲስተም ደግሞ ዲስክ ብሬክ ሲሆን የኋለኛው ድራምፐር ነው። የነዚህ ተሽከርካሪዎች አጠቃላይ ርዝመት 3.6 ሜትር ሲሆን ስፋታቸው 1.4 ሜትር ነው። እነዚህ ተሽከርካሪዎች ቁመታቸው 1.8 ሜትር ሲሆን ከመሬት ያላቸው ከፍታም ለሀገራችን ኢትዮጵያ መንገዶች እጅግ በጣም ተስማሚ የሚባልና 160 ሚሜ ነው። እነዚህ ተሽከርካሪዎች እንግዲህ ዕቃ ለመጫን እስከ 700 ኪሎ ግራም ድረስ መጫን የሚችሉ ሲሆን የተገጠመላቸው ኢንጂንም ባለ 1.2 ሲሲ 4 ሲሊንደር 79 የፈረስ ጉልበት የሚያመነጭ ነው። እነዚህ ተሽከርካሪዎች ባለ 5 ስፒድ ማኑዋል ትራንስሚሽን የተገጠመላቸው ሲሆን በ1 ሊትር እስከ 20 ኪሎ ሜትር ድረስ መጓዝ ይችላሉ። እነዚህ ተሽከርካሪዎችን ሳልቫቶ እንግዲህ ሙሉ ለማድረግ 32 ሊትር መያዝ የሚችል ሲሆን የሚጠቀሙት የነዳጅ አይነትም ቤንዚን ነው። እንደሚታወቀው እነዚህ ተሽከርካሪዎች እንግዲህ ወደ ኢትዮጵያ የሚያስገባቸው ታብሪልስ ሞተር ሲሆን አሁን ላይ እንግዲህ 50% በባንክ አማራጭ እስከ 2,750,000 ብር የደረሱ ሲሆን በካሽ ግን ከቦታ ቦታ ልዩነት ቢኖራቸው ዛሬ እንግዲህ ቀኑ ማለት ነው የካቲት 14 2018 በዚህ ሰዓት ብቻ እንግዲህ ከ2,600,000 ብር ጀምሮ በካሽ ለገበያ መቅረባቸውን ከተለያዩ የመኪና መሸጫ ቦታዎች ላይ ለመመልከት ችለናል ማለት ነው። እንደምታውቁት በሀገራችን ኢትዮጵያ ያለው በተለይ የመኪና ገበያ ለምሳሌ ያክል በዛሬው ዕለት የሰራነውን ዋጋ በነገው ዕለት ላናገኘው እንችላለን። ያ ማለት ደግሞ እኛ ዛሬ ከተናገርንበት የ200 እና 300 ሺህ ብር ጭማሪ ሊኖረው ይችላል። እንዲሁም ደግሞ ቅናሽም ሊኖር ይችላል። ዞሮ ዞሮ አሁን ላይ ግን ጭማሪ እንጂ ቅናሽ የለው። ለዚያ ነው እንግዲህ ከነቀኑ ከነሰዓቱ በዚህ ሰዓት ብለን ወደናንተ ያደረስነው ማለት ነው። እንግዲህ 50% እንዳልኳቸው መግቢያ ላይ እስከ 2.7 አካባቢ ማለት 1,350,000 ብር አካባቢ ግማሹን ከፍላችሁ ቀሪውን እንግዲህ በባንክ አማራጭ እየሰራችሁ መጠቀም የምትችሉ ወይንም መግዛት የምትችሉ የተለያዩ የመሸጫ ቦታዎች
ወደ መስቀል ፍላወርም አካባቢ እንዲሁም ደግሞ እኛ አካባቢ ወደ እንቁላል ፋብሪካ ማለት ነው በተለያዩ የመሸጫ ቦታዎች ላይ ለገበያ ቀርበው ተመልክተናል። በነገራችን ላይ ሙሉ በሙሉ እንግዲህ መስታወት የተገጠመላቸውና ቫንም ሆነው የሚሸጡበት አማራጭ አለ። እኔ የነገርኳችሁ ቫኑን ብቻ ሲሆን ሙሉ በሙሉ ወንበርም እንዲሁም ደግሞ መስታወት ተገጥሞላቸው ግን ለገበያ የቀረቡበት ዋጋ በአሁን ሰዓት እጅግ ባልተጠበቀ ሁኔታ እስከ 2.850 እና ከዚያ በላይም እየሸጡና እየተጠሩ እንደሚገኙ ተመልክተናል ማለት ነው። በቀጣይ ደግሞ የምሰራላችሁ የብዙዎቻቸው ጥያቄ ሆነችውን የሱዙኪ ኤቭሪ አሁናዊ ሙሉ የዋጋ ዝርዝሯን በሌላ ቪዲዮ የምሰራላችሁ ይሆናል። ምክንያቱም ይህችን ተሽከርካሪ ብዙዎቻችሁ እንደምታውቁት ከሰራሁኝ ኦልሞስት ወደ 3 ወር አካባቢ ሆኖኛል። ምክንያቱም ይህን ለመስራት የተውኩት ማለት ነው ብዙዎች እንደምታውቁት ከዚህ ከዩቲዩብ ላይ የወሰዱ በተለያዩ ሶሻል ሚዲያዎች ላይ በ400 ሺህ በ370 ሺህ እያሉ ብዙዎችን እያጭበረበሩ ባሉበት ሁኔታ ለዚያ ስል ነው ያቆምኩት። ዞሮ ዞሮ እንግዲህ የምሰራላችሁ ይሆናል። በሌላ መረጃ መካከልም የምሰጣችሁ ነው የሚሆነው። ዛሬ የብዙዎቻችሁ ጥያቄ የሆነችውን የሱዙኪ ኢኮ አሁናዊ የካቲት 2018 ሙሉ የዋጋ ዝርዝሯን ወደ እናንተ አድርሻለሁ ማለት ነው። ቪዲዮውን ሁላችሁም ላይክ ሸር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ። ሌላው ኦባማ የጭነት መኪናን እንግዲህ ብዙዎቻችሁ እየጠየቃችሁኝ ነበረ። የሱንም መረጃ እንግዲህ ከሰራው ኦልሞስት 2 ወራት አካባቢ ሊያልፍ ነው የሚሆነበት። እንደምታውቁት ካኪ ሞተርስ የዋጋ መረጃው አሁን ላይ እጅግ ያልተጠበቀ ጭማሪ ስላለው ከዚያ አንጻር ነው። ዞሮ ያለው ነገር ሲረጋጋ የምሰራላችሁ ይሆናል እያልኩኝ ለዛሬ ያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።